ስራውን ሁሉ ጊዜ ለነገ አድርገዋለሁ ብሎ ይዘጋይ ነበር። የዝናብ ወቅት ከመድረሱ በፊት ትጉ ገበሬ መሬቱን አርሶ ዘሩን ዘርቶ አዘጋጀ። ሌላኛው ግን እንደተለመደው ስራውን አዘገየው። ዝናቡ ሲጀምር ትጉ ገበሬ ዘሩን ዘርቶ ምርቱን በደንብ አገኘ። ስራውን ያዘገየ ገበሬ ግን ዘር ለመዝራት እንኳን ጊዜ አላገኘም። በስተመጨረሻ ትንሽዬ ምርት ብቻ አገኘ። ያኔ ስራውን ያላዘገየ ገበሬ እንዲህ አለ፣ እድል አይደለም የሚያሸንፈው በጊዜ የሚሰራ ሰው ነው አለ። አየሽ የኔ ልጅ፣ ዋናው ትምህርቱ የዛሬን ስራ ለነገ ማስተላለፍ እድሎችን ያሳጣናል። ትጋትና በጊዜ መስራት ስኬትን ያመጣል። ማርያም መምጣቷ ትክክል ነው፣ ደስተኛ ነኝ በዛም የምትሉ እስኪ ኮመንት ላይ አንድ ቁጥር ጻፉ። አይደለም መምጣት አልነበረባት የምትሉ ደግሞ 2 ቁጥርን በመጻፍ ቪዲዮን ጀምሩት። እንደሚታወቀው እሷ መምጣቷ ብዙ ነገሮችን እየፈጠረ ይገኛል። አምነንና እሷ የአምነን መኝታ ክፍል ውስጥ ቁጭ ብለው ይነጋገራሉ ስለ ልጅነታቸውና ስለ ያሳለፏቸው ነገሮች። እናም አምነን ዛሬ ደግሞ በጣም አምሮብሃል ትለዋለች። እሱም ከዚህ በፊት እኮ ትዝ የሚልሽ ከሆነ ልጅ እያለሁ አታምርም እያልሽኝ ነበር የምታብሽቅኝና መታናድጂ፣ አሁን ታዲያ ልታሽኮረመኝ የሞከርሽ ነው ይላታል። አይደለም እኔ ብቻ ያየሁትን ነገር ነው እውነቱን ነው የምናገረው ትሏለች። እሱም እሺ ካልሽ ይላታል። ምን ነው አታምንበትም እንዴ ትለዋለች። አረ በቃ እንደዛ ማለት አይደለም አንቺ እንዳልሽ ይሁን እሺ በቃ ተቀብየዋለሁ ብሎ ይመልስላታል። እሷ እንደሚታወቀው ጄኒ ለማስቀናት የሞከረች ነው። ጄኒ በሩን ከፍታ ትገባለች። እናም ባየችው ነገር ተደናግጣ ደንግጣ ቆማ እያለ ይህ ሁኔታን ለመጠቀም ታስባለች። ማርያ ሄዳ አጠገቡ ስትቆም እሱም ሊያወራት ሲሞክር ጄኒ ይልቅ እሷን ተዋትና ና በእናትህ እንዝናና ወጥተን ፈታ እንበል ትሏለች። አይ ሊላት ሲሞክር እኔ ማስደሰት አትፈልግም ብላ በግድ ይዘው ትወጣለች። የዚህ ሰዓት ጄኒ በጣም ትናደድና እንቧ ይመጣል። አምነንን ማንም ከኔ ሊወስድ አይችልም እያለች ስታወራ እንመለከታለን። በሌላ በኩል ደግሞ እናት ሴማ ብዙ ነገሮችን ለመፍጠር እየሞከረች ትገኛለች። ከዚህ በፊት ከጄሪ ጋር የነበራት ቁርኝነት በጣም የጠበቀ ቢሆንም አሁን ላይ ግን እሱም ላልቶና እሷን ከዛ ቤት ለማስወጣትና ከማርያ ጋር እሱን ለመዳድ እየሞከረች እንደሆነ እየተመለከተ እንገኛለን። እሷ መምጫዋ ሰዓት ላይ ምናልባት ቤሊልን ልታገዛ ትችላለች ብለን ሁላችንም ደስተኛ ነበርን። አሁን ግን እንደሚታወቀው እሷ ከሌላ ሰው ጋር ልድረው ነው። በሌላ በኩል ሙስጠፋ ክፍል ውስጥ ቁጭ ብሎ ተጨንቆ ያብሰለሰለ እያለ ሚርሲ ትገባለች። ገብታም እሱን ነገር ልትፈልገው ትሞክራለች። ባልደረባህ ተባራ አንተ እንዴት እዚህ ትቀመጣለህ ብላ ትናገረዋለች።
እሱም ምናልባት እኔ ምንም ስላልሰራው ብሎ ሊናገር ይሞክራል። ከዛም እርስ በእርስ በአሽሙር መነካካት ይጀምራሉ። እናም አይ አትርሺ፣ እኔ ግን አንድ ነገር መሆን ከሆነ ወይም ከዚህ ቤት መውጣ ከሆነ ነግሬሻለሁ፣ ሁልሽንም ይዤ ነው መገባው። እኔ ለብቼ ከዚህ የሚሄድበት ምንም ምክንያት የለምና ለራስሽን ተጠቅቄ ይላታል። ያስፈራራኝ ነው ትለዋለች። አይደለም እየነገርኩሽ ነው፣ ብቻ አስቢበት ይላታል። እሷም ለማንኛውም ብዙ ያልጨረስነው ነገር አለና ሲፈንን ትፈልግሻለች፣ ደውልላት ትለዋለች። የዚህ ሰዓትም አሁንም ደግሞ ሌላ ሴራ ለመጠንሰስ እያስባችሁን ይላታል። የዚህ ሰዓት ላይ እሷ ትናደዳለች። ምንም መናገር እንደማይፈልግ ሰው ማድረጋ ተነስታ እሱን ጥላው ትሄዳለች። የዚህ ሰዓት ሙስጠፋ በውስጡ ይብከነከናል። እኔ የሆነ ነገር መሆን ከሆነ ግን ሁልሽንም ይዤሽ ነው ከዚህ ሄደው እያለ ሲያጉረመርም እንመለከታለን። በሌላ በኩል አምነንና እናት ዛራ አብሮ ቁጭ ብሎ ይነጋገራሉ። ምን ሆነሽ ነው ልጄ? ፊትሽ ትክክል አይደለም ትላታለች። አረ ምንም አልሆንኩም እንዲሁ ዝም ብዬ ደብሮኝ ነው ትላታለች። ነገር ግን እናት ዛራ ሁኔታውን ሁሉ ትነቃባታለች። ለምን ልታስመስይ ትሞክሪያለሽ? ቀንተሽ ነው አይደል ትላታለች። በማኑ ደግሞ ምቀነው ትላታለች። እሷን መለስ አድርጋ ያው በማርያ ነው አሜኑ ትላታለች። አዎ ማለት ትንሽ የአቶ አምነን እኔን ረስቶኛል፣ አሁን ላይ እሷ ብቻ ነው የሚያስበው ትላታለች። የሳትም አብሮ አደግ ጓደኛው ስለሆነችና እሷ እኮ እንግዳ ስለሆነች ነው እንጂ አንቺን መቼም አይረሳሽም አምነን ትላትና እኔ ታሪክ ልንገርሽ ብላ እግሮቿ ላይ ታስተኛታለች። የዚህ ሰዓትም ስለ አርሶ አደር ገበሬዎች ምርጥ ታሪክ ትነግራታለች። ስለ ትጋትና ስራን ነገ ብሎ ማሳለፍ ያላቸውን ጥቅሞች ትነግራታለች። ምንም አይነት ስኬት ለማግኘት ከፈለግን ለነገ ያለን ስራ ማሳደር እንደሌለብን፣ ሁሉንም ነገር ጊዜው አሁን እንደሆነና አሁን ላይ መስራት እንዳለብን ጠንቀቅ አድርጋ ትነግራታለች። እናም ታሪኩ ቤሊን እንደተመቻት በፈገግታ እያየች ትገልጽላታለች። የዚህ ሰዓትም እናት ዛራ ሁል ጊዜ ታሪኳን እንደምትነግራት ትነግራታለች። እናም እላዩ ላይ እንደተኛች ሲኑ ይቀየራል። በመቀጠልም በር ይንኳኳና ጄሪ ሄዳ ቀጥታ በሩ ስትከፍት አምነንና ማርያ እጅ ለእጅ ተያይዘው ሲገቡ ታያለች። የዚህ ሰዓት በጣም ትናደዳለች። ሲፈን ምን የተፈጠረ እንደሆነ ግራ ይገባታል። ዞሮ ብላ ስታይም ማርያ እሷን ለማስቀናት ፈገግ ብላ ትሄዳለች። በሌላ በኩል እሱን አስገብታ ካስተኛችው በኋላ ማርያ የአምነንን ጃኬት መሬት ላይ ትጥልና ጄሪ የምትመጣ ከሆነ እሱን አንስታ ለማስገባት በሚል ሰበብ ወደ ውስጥ እንድትገባና እነሱን እንድታያቸው ነበር ሀሳቡ። ነገር ግን ቤሊን መታ ጃኬቱን ታነሳና ማን የጣለው ብላ ለማስቀመጥ በሩን ከፍታ ስትገባ ያየችውን አታምንም። አምነንና ማርያ አንድ ላይ ተኝተዋል። የዚህ ሰዓት ቤሊን እየደነገጠች እያሳየን ሲኑ ያልቃል። እኔም እዚህ ጋር አሰናበትኳችሁ።